ጠቅላይ ሚኒስትር አብይ አህመድ ስልጣን ሊለቁ ነው። በአዲስ አበባ ሀገረ ስብከት የተደረገው አደገኛው ነውር። የፍትህ ጥያቄው አውሮፓ ዩኒየን ገብቷል። ኦርቶዶክሳውያኑ ታስረዋል። የዶንኪቲቭ ጉዳይ አነጋጋሪ ሆኗል። ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ አድርጉልን፣ ሼር በማድረግ እንድትተባበሩን እንሻለን። በቀጥታ እንግዲህ ወደ መረጃዎቻችን ነው የምናመራው። በቅድሚያ ከምንመለከታቸው ጉዳዮች መካከል ወንድሞቻችን መታሰራቸው ታውቋል። እንግዲህ በደብረ መዊ የሚያገለግሉ ኦርቶዶክሳውያን ታስረዋል። እጅግ አሳዛኝ ነው። ዘማሪ ብሬን ጨምሮ ሌሎች ኦርቶዶክሳውያን የመታሰራቸውም ዜና የብዙሃኑን ልብ የሰበረ ጉዳይ ሆኗል። እንዴት? ድግሱ ምንድን ነው? ተከታትለን እንመለሳለን። በመጽሐፍ ቅዱስ ሁለት ከተማን ያጠፋውን ኃጢአት በቤተ ክርስቲያናችን ውስጥ ለማራባት ምን እየተደረገ ነው? ለዛሬ ለስለስ አድርገን ከተጠየቅ እንጀምረዋለን። ከመጣሽ ማርያም ታምጣሽ። ይድረስ ለአዲሱ ሚካኤል በተለምዶ አጠራር ወይም ለደብረመዊ ቅዱስ ሚካኤል ቤተ ክርስቲያን የቤተ ክርስቲያኑ አስተዳደር አካላት ከላይ ከአስተዳዳሪው አንስቶ እስከታች መዋቅር ድረስ በልዩ ልዩ የአስተዳደር ክፍል ላላችሁ ሁሉ ይህ ጥያቄ ይድረስ። በምን አይነት መጠን ቤተ ክርስቲያኗን ልታበለሻሿት እንደፈለጋችሁ ግልጽ አይደለም። አካባቢው ላይ የተሰበሰበው ምዕመን አንጸባራቂ፣ ደብሩም አብሪ ኮከብ የልባችን ኩራት ሆኖ ሳለ ይህንን ጉዳይ አዝረክርካችሁ የያዛችሁበትን መንገድ እንድታስረዱን፣ በእውነትና ስለ እውነት የቆሙ የደብሩን ወንድሞቻችሁን ልጆቻችሁን በምን አይነት መጠን እንዳስበላችኋቸው ከእናንተ ማስረጃና ተጠየቅን ልናቀርብ ልንፈልግባችሁ ወደናል። ታዲያ እንዲህ እንጀምረው። ጥር 23 ቀን 2017 ዓ.ም እራሳችሁ በጻፋችሁት ደብዳቤ መሰረት ቀድሞ ትጉህ ወንድሞች ያመጡትን መረጃ በአጣሪ ኮሚቴ እስኪ ይታይ ብላችሁ ከሰንበት ትምህርት ቤት 5 ከሊቃውንት 5 አድርጋችሁ አጣሩ ብላችሁ በደብዳቤ ፈቅዳችሁላቸው ቅድመ መረጃ ሰጥታችሁ ያደራጃችኋቸው አካላት እነሱም ጥያቄያችሁን ተቀብለው በዚህም በዛም ያለውን ነገር አጣርተው መከላከያ ያላቀረበውን ዲያቆን ፊታቸው አምጥተው እንደ አጣሪ ኮሚቴ የሚጠበቅባቸውን ነገር በሁለት ምስክሮች አረጋግጠውም ጭምር ሲያቀርቡላችሁ እናንተ ጉዳዩን መርምራችሁ ውሳኔ እንደመስጠት ነገሩን አሻክታችሁና አግምታችሁ ዛሬ እነ ዘማሪ ብርሃኑ እንዲታሰሩበት ፈንጂ አድርጋችሁ አቀረባችሁት። ሰንበት ትምህርት ቤቱም ተደጋጋሚ ጥያቄ ጠይቋል። በዚህ ጉዳይ ላይ የጠራ ደብራዊ ማረጋገጫን ሲጠይቃችሁ የኋሊት ብላችሁ አንድም ደብዳቤ ሳትጽፉ ፍርድ ቤት ላይ ግን አጣሪ ኮሚቴ ወስኖ አላመጣም ብላችሁ አላገጣችሁ። አጣሪ ኮሚቴ ስሙ አጣሪ ነው። ነገር ግን እናንተ ውሳኔ ይጠበቅብሃል ብላችሁ አወነባበዳችሁበት። ታዲያ ይህንን ተውሳክ ዲያቆን እንዲከስ ካደረጋችሁ በኋላ ከደብሩ ወጥቶ ወደ ሌላ ደብር እንዲገባ እድል ታመቻቻላችሁ። የደብሩ ጸሐፊ ሊቀ ስዩማን በልዩ አይነት መንገድ እገዛ እያደረክ እንደሆነ ሰምተናል። ስለዚህ ይህን ጉዳይ አጥርታችሁ መልስ እንድሰጡበት እንጠይቃለን። ወዲያ ብትወላውሉ እያንዳንዷ ማስረጃ በጽሁፍ ስላለች ትቀርባለች። ለአንዳንድ አካላት ደህንነት ሲባል ብቻ ነገሮችን በዝርዝር አላወጣዋቸውም። ነገር ግን ይህ ጉዳይ ከደብሩ ይጠራል። በዚህ ደብር ብቻ አይደለም፣ በተለያዩ ሳተላይት አድባራት የምትገኙ በአጠቃላይ ምዕመናን አይኖቻችሁን ገልጣችሁ ነገሮችን እዩ። የደብረ መዊ ቅዱስ ሚካኤል ሰንበት ትምህርት ቤት በተለይ ህፃናት ታዳጊዎችን ለመከላከል ያደረጋችሁ ጥረት ሳላደንቅ አላልፍም። የነፈዘ አስተዳደር ገጥሟችሁ እንጂ የእናንተ ፍላጎት ብዙ ነው። ወጣቶችን በልታችሁ ሳትጨርሱ እኛ በመረጃ ሰደድ እሳት እንበላቸዋለን። ይህን ጉዳይ በፍጥነት እንድትፈቱት ቁጥር 1 እቀጥላለሁ። እሺ ወንድማችን ዘማሩ ብርሃኑ እንዲሁም ደግሞ የደብረመዊ ቅዱስ ሚካኤል ቤተክርስቲያን የአካባቢ ወጣቶች ከዛሬ 2 ዓመት በፊት ግብረ ሰዶማውያን ታውቁታላችሁ፣ በጣም እንትን እያደረጉ ነበር፣ እንቅስቃሴ እያደረጉ ነበር። ከነዛ መካከል ቤተክርስቲያን ውስጥ የሚያገለግሉ ግብረ ሰዶማውያን ነበሩ። እነሱም በማጋለጣቸው 4 ወር ተፈርዶባቸዋል፣ በውሸት ማለት ነው። 4 ወር ተፈርዶባቸዋል፣ እስር ታስሯል ማለት ነው። እመኑኝ፣ እንደዚህ ያረጋችሁ አካላት ማለት ነው ፎቶዋቸውን ለጥፈን ከቤተክርስቲያን እናጸዳቸዋለን። መቼም ቢሆን አንፈራችሁም። ዘማሪ ብሬና ጓደኞቹ እግዚአብሔር አምላክ ይርዳችሁ። ቅድስት ኪዳነ ምሕረት ዋስ ጠባቂ ሆናችሁ አይዟችሁ። የለፋችሁበትንማ ውጤት ይመጣል፣ ውጤት እናመጣለን።
እንግዲህ ኦርቶዶክሳውያን ወንድሞቻችን መታሰራቸው ተሰምቷል። ያሳዝናል፣ እጅግ ያስከፋል። ምን እንላለን እንግዲህ እግዚአብሔር አምላክ ጨርሶ ያስፈታቸው ነው የምንለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ሊለቁ ነው። በዚህ ምክክር ኮሚሽን ላይ እንግዲህ ብዙ ሀሳቦች የተነሱ ይገኛሉና ምንም ለውጥ አላገኝበትም ሲል አንዱ ተናግሯል። በድፍረት የተናገረውን ጉዳይ እንመልከት። እሺ፣ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ይሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው የሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ አስር አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተቻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀቅ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለምና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እውነቱን ነገራችሁ ለሁሉም ነገር አይጠቅምም። እንግዲህ በቀጣይ መረጃችን ደግሞ የምንከታተለው እንድንሰማ የምፈልገው ጉዳይ የፍትህ ጥሪ እንግዲህ የአውሮፓ የህግና የፍትህ ማዕከል ድረስ ገብቷል። ኦርቶዶክሳውያን ላይ የደረሰ ያለው መከራ የደረሰ ያለው ግፍ እንዲቆም ማለት ነው። ተከታተልን እንመለሳለን። በኦርቶዶክሳውያን ላይ የደረሰ ያለውን ጥቃት ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቀረበ። ማዕከሉ በቅርቡ በአርሲ ዞን በአሰኮ ወረዳ በትንሹ 37 ኦርቶዶክሳውያን መገደላቸውንና አብያተ ክርስቲያናትን መቃጠላቸውን አመላክቷል። አክሎም የኦርቶዶክሳውያን ክርስቲያኖች ቤተሰቦችን በመለየት ቤቶቻቸውን በእሳት ማቃጠላቸውን፣ ንብረቶቻቸውንም መዘረፋቸውን ገልጸዋል። የአውሮፓ የህግና የፍትህ ማዕከል በመግለጫው በተለያዩ ጊዜያት ጥቃት የተፈጸመባቸውን ቦታዎች በዝርዝር በመጥቀስ የተፈጸሙ ድርጊቶችንም በማስረጃ በማጣቀስ አቅርበዋል። ማዕከሉ በሲቪል ክርስቲያኖችና አማኞች ላይ ተከታታይነት ያለው ሲል የገለጠው ጥቃት በተባበሩት መንግስታት ድርጅት የዘር ፍጅት መከላከል ድንጋጌና የዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችን ያስነሳል። በአዲስ አበባ ሀገረ ስብከት የታየውን ሌላኛው መረጃ ላሰማችሁ። እንግዲህ ቤተ ክህነቱ እንዴት አይነት ዝርፊያ እየዘረፈ እንዳለ መምህርና መሪጌታ ብርሃኑ ተክለ ያሬድ በስፋት ያውሱታል። ነውር ነው የሚደረገው፣ እንዴት እንደሚዘረፍ እንዴት እንደሚሰረቅ ማወቅ አለበት ምእመኑ ሲል መምህር ብርሃኑ ተክለ ያሬድ የተናገሩትን ተከታትለን የምንመለስ ይሆናል። ስራው ነው። አንድ ቤተ ክርስቲያን ለመጨረስ የአራት የአምስት ግለሰቦች ቤት ያልቃል። የአራት የአምስት ግለሰቦች ፎቅ አልቆ ነው ቤተ ክርስቲያኑ የሚሰራው። በዚያ ውስጥ በጣም ብዙ መኪኖች፣ በጣም ብዙ ነገሮች ይገዛሉ። ምእመኑ ይሄንን መመልከት መቻል አለበት። ቤተ ክርስቲያን የተፈተነችበት ነው። በየሲኖዶሱ በሚወጡ መግለጫዎች፣ በየአስተዳደር ጉባኤው
በሚያዙ ቃለ ጉባኤዎች ሁሉ ምዝበራ ይቁም፣ ሙስና ይቁም የሚለው የየዕለቱ ጩኸት እንዲህ ያለ ምዕመናን ራሳቸውን እያዩ ከቤተ ክርስቲያን ጎን በየት በኩል በፈረሰው በኩል በየት በኩል እንቁም የሚለው ነገር ስለሌለ ጭምር እንደሆነ መታወቅ መቻል አለበት። በቀጣይ እንግዲህ ከዶንኪ ቲዩብ ጋር የተገናኘውን መረጃዎችን ነው የማስደምጣችሁ። ዶንኪ ቲዩብ ምን ገጠመው፣ ምን የተሰማበት ይገኛል? መረጃውን በስፋት ላስደምጣቸው። እንግዲህ ዶንኪ ቲዩብ ላይ በጣም ትልልቅ ከሚባሉት ስራዎች አንዱ ከእርስዎ ጋር ትልቅ በረከት የተካፈልንበት በአሜሪካን ሀገር በካሊፎርኒያ ስቴት የተሰራው የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም የመሬት ግዢ ጉዳይ ነውና እንደው በዚህ ስራ ውስጥ ዶንኪ ቲዩብ ምን አይነት አሰራር ነበር የተከተለው? ከፋይናንስ ጋር በተገናኘስ ያለው ነገር ከዶንኪ ቲዩብ ጋር ሲሰራ እንዴት ነበረ የሚለውን እንደው እርስዎ በደንብ ምስክርነት እንዲሰጡልን ፈልገን ነው። ይቅርታ፣ በጣም ደስ ይለኛል። መጋቤ ሰናያት ኮሜዲያን እሸቱ እንዲሁም በዚህ መስመር ላይ ያላችሁ ይህንን መልእክት የምታዳምጡ ሁላችሁም በያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ይብዛላችሁ። እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ቦታውን ለመግዛት ስንንቀሳቀስ በህዳር ወር የተሰበሰበው ገንዘብ ቀጥታ ለመሬት ግዢ ነው የዋለ። ከዶንኪ ዩቲዩብ ወይም ደግሞ ከኮሜዲያን እሸቱ ጋር ያገናኘን የበረከት ስራ እንጂ የጥቅም ስራ አይደለም። ቅዱስ መጽሐፍ ያየነውን እንናገራለን፣ የሰማነውን እንመሰክራለን። ማንም ሊያየው ቢጠይቅ ሊረዳው በሚችለው መንገድ የተሰራ የፋይናንሻል ስቴትመንት አለን እና ለዶንኪ ዩቲዩብ ወይም ለኮሜዲያን እሸቱ በፐርሰንት በኮሚሽን ወይም በልዩ ስጦታ የሰጠነው ምንም ነገር የለም። እኔ በአንድ ወቅት ከዚያ በኋላ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን ላይ ከግል ኪሴ አውጥቼ ገንዘብ መጽሐፍ ቅዱስ እና ካባ ሸልሜያለሁ ለኮሜዲያን እሸቱ እና ለስራ ባልደረቦች ሰርተፍኬት ጭምር። ምስክር ብፁዕ አቡነ ኤርምያስ ቦታው ላይ ነበሩ። ከዚያ ውጭ ግን 5 ሳንቲም ከሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ወጥቶ ወደ ዶንኪ ዩቲዩብ አካውንት ወይም ወደ ኮሜዲያን እሸቱ የገባ ምንም ነገር የለም። ዓለም የሚያውቀው ነው፣ መንግስት የሚያውቀው ነው። ነገም ብንጠየቅ ማቅረብ የምንችለው ነገር ነው። በሁለተኛ ደረጃ ቦታው ከተገዛ በኋላ ቦታውን ገዝተን አጠናቀቅ ጥር 27 በፈረንጆች በእኛ 19 ቦታውን ተረከብን፣ ቁልፉን ተረከብን። 2022 ይመስለኛል በፈረንጆች ከተረከብን በኋላ እድሳት አድርገን ሚያዝያ 14 ቀን የገዳሙ የምረቃ ፕሮግራም ተከናወነ። በዚያው ዓመተ ምህረት ማለት ነው። ከተከናወነ በኋላ እንደገና ለግንቦት ሲኖዶስ ኢትዮጵያ ሄጄ እዳው ብዙ ነው፣ ከባንክ የተበደርነው ወደ 3.5 ሚሊዮን ነበር። በየወሩ የምንከፍለው ከፍተኛ ወጪ የሞርጌጅ እዳ ስለነበረ በዚያ መንገድ ብንቀጥል ብዙ መቀጠል ስለማንችል እንደገና ያንን የዕዳ ማስወገድ ፕሮግራም እንዲይዝልኝ ጠይቄ ኮሜዲያን እሸቱን መጋቤ ሰናያት ማለት ነው በቤተ ክርስቲያናችን አጠራር አነጋግሬ እንደ እግዚአብሔር ፈቃድ ቪዛ እንዲያገኝ ገዳሙ ረድቷል። ቪዛ እንዲያገኝ ደብዳቤ ጽፈናል። ሲመጡ የትራንስፖርት ከፍለናል። ሲመጡ እሱና የስራ ባልደረቦቹ አንድ ሰው አብሮት መጣ። ሲመጣ በቃ ያንን አድርገናል። ከዚያ ውጭ ግን የ2 ሳምንት ፕሮግራም ሲደረግ እዚህ ገዳሙ ላይ ቦታችን ላይ ወደ 5.8 ሚሊዮን ዶላር ሲሰበሰብ የ2 ሳምንት ቆይታ አድርጎ በጸሎት ሸኘ ነው እንጂ ገንዘብ ሰጥተን ኮሚሽን ከፍለን አልሸኘ ነው። ይሄ ያየሁትን ነው። የሰማሁት ደግሞ በጠቅላላ በቤተ ክርስቲያናችን ከኳታር እስከ ለንደን ከለንደን እስከ በጠቅላላ በገጠሪቱ ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ለሙስሊምም ህብረተሰብ ረድቷል። ለመቄዶንያም እንዲሁ አስተባብሯል። ለሌሎችም በሚያደርግበት ሰዓት ከእኔ ባየሁት ደረጃ በዚያም የበረከት ስራ እንደሰራ ሰምቻለሁ። ያ እንግዲህ ባለቤቶች ደግሞ ከኔ በበለጠ ሊያስረዱ ይችላሉ። ከዚህ ውጭ ግን የተለየ ስጦታ
ወይም በተለየ በጥቅም በተገናኘ መንገድ የተደረገ ስራ እንደሌለ ሁላችሁም እዚህ መስመር ላይ ያላችሁም እንድታውቁት። ከዚህም በኋላ ይህንን መልእክት የምታዳምጡ በያላችሁበት ሆናችሁ ከዚህም በኋላ የምታዳምጡ አሁንም እያዳመጣችሁ ያላችሁ ይህንን በእርግጠኛነት ነው የምነግራችሁ። በተጨባጭ ደግሞ ያለ ነገር እጃችን ላይ የገዳሙ ገንዘብ ሙሉ በሙሉ የተደ ያን መንግስትም ያውቃል። ኮሚቴ አለ። የፋይናንስ ሲስተሙ በጣም በጥሩ ሁኔታ ተሰርቶ የተቀመጠ ነው። ይሄ ነው በገዳማችን ያለው። ዛሬ የተሟላ አገልግሎት ገዳማችን እየሰጠ ይገኛል። ስለዚህ ስራህን የሚያደናቅፍ ሰይጣን ቢመጣ በእግዚአብሔር ታሸንፈዋለህ። አሁንም በርትተህ ወደኋላ ሳትል የመልካም ይሄ የበጎ የበረከትን ስራ መቀጠል አለብህ። ሁላችንም ከጎንህ ጋር ነን፣ ከአንተ ጋር ነን፣ ከጎንህ ነን። እግዚአብሔር ያክብርልኝ ብዙ አባታችን፣ በጣም ነው የምናመሰግነው። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች፣ ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ? የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ህሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ። እግዚአብሔር ባንተ ላይ ዓላማው ብዙ ነው። አንዴ ይቆዩኝ፣ አንዴ አባቴ በጣም ይቅርታ። ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር። በመሀል ላስገባቸው፣ ትንሽ ይጠብቁኛል። እሺ። ብፁዕ አባታችን ቡራኮ ይድረሰኝ። እንደምን አሉ? ሰላም ኖት? ጤና ይስጥልኝ። እግዚአብሔር የተመሰገነ ይሁን። እንደምን ሰነበቱ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ይፍቱኝ፣ ባርኩኝ። ቡራኮ ይድረሰን። ብፁዕ አባታችን ሰላም ኖት? እግዚአብሔር ባርከን፣ እግዚአብሔር ጠብቀን፣ እግዚአብሔር የተመሰገነ። ሰላም ናችሁ? ቤተሰብ ሁሉ ስራ ጥሩ ነው? ሁሉ ጥሩ ነው፣ እግዚአብሔር ይመስገን። እርስዎ እንዴት ኖት? አምላካዊ የተመሰገነ ይሁን። ሰላም ልጅ፣ ሰላም እግዚአብሔር ይመስገን። አሜን፣ አሜን፣ አሜን። ስለደወሉ እግዚአብሔር ያክብርልኝ ብፁዕ አባታችን፣ በጣም ነው የማመሰግነው። እንዴ ትናንትና እኮ ደውለንም አላገኘንም ነበረ። በሰው በእነ መምህር እሸቱ የተለያዩ ሰዎች ሁሉ አፈላልጉልን። በቸገረን ጊዜ ተስፋ ትንሽ በቆረጥን ጊዜ በዛም ማካቸው አፈላልጉልን እያል ካለው ስርዓት ብዛት አንጻር ለቅድስት ቤተክርስቲያን ከሚደረግላት አንጻር ፈልገን አግኝተን ችግራችን ከተቃለለ በኋላ ግን ደጋግመን አልደወልንም። ይቅርታ ነው የምለው እኔ። በእውነቱ እግዚአብሔር ያክብርልን። ልታዘዛውን እንግዲህ ብፁዕ አባታችን ወደፊት ከዚህ በኋላ ለሚሰሩት ስራዎች የሚገለገለው ማህበረሰብ መቼም አምኖ ተማምኖ ደስ ብሎት ከዶንኪቲዩብ ጋር አብሮ ትልልቅ ስራዎችን እንዲሰራ የዶንኪቲዩብን አሰራር በደንብ ለህዝቡ እንዲያውቀው ከዚህ በፊት ማንናገረውን ነገር በአደባባይ በይፋ ማይነገርም ቢሆን ግን አሁን ጊዜው ስላስገደደ ፈተናም ስለመጣ እስቲ አሰራራችንን ሰዎች እንዲረዱት እርስዎ የሚያውቁትን ቢመሰክሩልን። ዶንኪቲዩብ እንዴት ነበር ከኳታር ሥላሴ ጋር ስራ ሲሰራ እንዴት ነበር አሰራሩ? እስቲ እንግዲህ በእውነት ይሄ ድርጅት ተቋም በእውነት ለቤተ ክርስቲያን ቀና መንፈስ ያለው ለቤተ ክርስቲያን በአራቱም ማዕዘን አንድ አቅጣጫ ማይሄድ በሁሉም ቦታዎች ላይ ችግሯን የሚቀርፍ በጎደለው ቦታ ላይ ቁሞ የሚገኝ የጎደለውን የሚሸፍን ነው የሚል
ካልታመመ ወደ ሕክምና አይሄድም። ሰው ካልተቸገረ ችግሩ የሚቃለልበትን ቦታም አያፈላልግም። በኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ልጆቼ በስደት ያሉት ልጆቼ ያችን ቤተክርስቲያን አቅማቸው የፈቀደውን ያህል አድርገው ከአቅማቸው በላይ ሆኖባቸው በኃይለኛ ሁላችን ተፈትነን ነበረ። የዛንን ጊዜ ነው። ውድና ክቡራት ቤተሰቦች የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንገናኛለን። እስከዚያው ድረስ ስንሰናበት ንሰናይ ቆይታ ይሆንላችሁ።